ጭራሽ እሷም እያለች ነው እንዴ እንደዚህ ምናምን ታወራለህ ማለት ፕራንክ እየሰራችሁ ነው? የምን ፕራንክ ነው? ስለዚህ አመሰግናለሁ። ለማንኛውም ባለ ምክንያት ነው አንተ ነገሮችን አዘባርቅ በቃ አራኒና ስለሷ ጉዳይ አውራ። ስለማን ነው ማውራ? ስለሷና ስለኔ እኔ ምን አገባኝ ታዲያ ስለናንተ ጉዳይ? አንተ ክፉ ሰው ነው እንደዚህ የምታረግ በሴት ልጅ እንደዚህ የምታረግ ማለት ነው። ልጅቱ አንተን ብላ አይደል እንዴ? ችግር አለ? እኔ ካንተ ዘመድ ጋር አዛ ዝም ብዬ ለምን አልሆንሽም ብላ ተዋት። አልሆንሽም ለምን አትላት? አብሬ ልከክኝ ምን ብሎ ወደ ሀብታም ጠጋ ማለት ነው አባቴ። ለምን የሚመጣ ሰው አለው ነው? ችግር የለውም ይምጣ እንጂ እሄዳለሁ። ምክንያቱም ምን ተቀምጬ እንሰራለን ተነጋገር አይደል? ስለዚህ እኮ ምን አለ መጣ እንዴ? ኧረ አንተን እንዴት ነው? ሰላም ነው አለ ይመጣል ብቻ እያልኳት ይኸው ካለው ምንም ችግር አይደለም። ካሜራ ይዛችሁ እንዴ? አንተ ሰው ደግሞ እና የጻን ምናል ዝናብ እንደዚህ ችግር የለውም አይደል? ታረገው ሰላም ነው? ስራ እንዴ? ኧረ ቁጭ በይና ቁጭ በይ። ምን ስፖርት የምታሰራት መሰለህ? ኧረ ምን ስፖርት ነው? ና ጉድ ሆኛለሁ። ና ቁጭ በል መጀመሪያ። አንተ እኮ ጉድ አልቅም መጀመር እንግዲህ አንተም ጀመርክ ከምንጣት ቁጭ በል ቆይ። ኧረ ሙዲያችሁ የሰረኳችሁ መሰል ተጫወቱ። እውነት ነው ልጅ አንተ ነበር ምን ጠብቀው ማለት እያለች ማን አስደብራት ነው ታዲያ? ኧረ አስደብራትም አንተ ቀርተህ ነው። እዛ ቁጭ በል እስኪ። ኧረ ቁጭ በይ። አንተ መቀመጫ እንዴት ነው የምትቀመጠው? ቁጭ በይ። ቆይ ወንበር ላመጣ ነው። እንዴት ነሽ? ሰላም ነው? ቁጭ በይ። ታዲያ ምን ነው? አይ ለመሄድ ብዬ ነበርና አንተ እንደምመጣም አላወኩም። ተይ እንጂ በእውነት እኔ ደግሞ አንቺ እንዳለሽ ራሱ አላወኩኝም ነበር። አይ ብቻውን እሱ ሁሉ እንደምንገናኘው እንደዛ ነው እንጂ አንቺ እንዳለሽ እኔ ራሱ አላውቀው ነበር። ምን ነው ቆየ? ስራ እንዴት ነው? ስራ እግዚአብሔር ይመስገን ተመስገን። አሁን ያው በዛ ጉዳይ እውነት ደግነትሽን ሁሌ ያወራለሁ። ያኔ እንደዛ የዋረደች ምስኪን እኮ ነች። ምስኪን ነች እኮ ምን? አዎ አይ እኔ አውቄያለሁ። አይ እኔ የሆነ እንትን ላይ ነበራችሁ ድንገት ደረስኩኝ ሳልደውል። አዎ አይ ልሄድ ነበር እኔ ለዛ ነው። አይ እሷማ ስራ ትቼ መጥቻለሁ ምናምን ነው። ስራ ትቼ መጥቼ አይ ስራ የሚሰራ ሰው ማበረታት ነው እንጂ ጊዜ መግደል አያስፈልግም። አይ ሁሌ ደግሞ ምን አለ መሰለህ እዛ መደመር መቀነስ ማካፈል ለከሌ እንዲው ሰጂ እንዲው አውጭ ከማለት አንዳንዴ መናፈሻ ቦታ እኮ መታ የሆነ ዘና እንድትል ብዬ ነበር የጠራው። አይ እሱ አውቄ አንተም ቀረ ነው ምን ታረገኝ ሀዛገኝ እንጂ አይደል? ይሄ እኮ እንትን ነው ወሬው አይጠገም ዝም ብሎ ነው አዝግ ነገር ነው። ላዝናናሽ ብሎ አዛገኝ ላዝና እንደዚህ ላዝናናሽ ብሎ አጉላላይ አይ አሪፍ ነው እንደዚህ። በእውነት አንተ ባትመጣው ልትሄድ ነበርኩ። ሰው ደግሞ ለምጠራ አብራችሁ ከቆያችሁ ታዲያ ለምን አትሄድም? አይ የሆነ አንተ የግድ ታስፈልጋለህ። ለዛ ብለን ነው ታውቃለህ። ማን ነው እኔ እንዴዛ? ኧረ አንተ ደግሞ ችግር አለ በሁሉም ማለት እኔን እያስገባ ታስፈልጋለህ። ምንም አንተ የሌለበት ነገር አይሆንም። በእውነት እኔ ለሊት ራሱ ብትገኝልኝ ደስ ይለኛል። በእውነት በምኖርበት ቦታ ብትኖርልኝ ደስ ይለኛል። አዎ ይቅርታ። እና ታዲያ ምንድነው ዝም ብላችሁ በደረቁ ነው ቁጭ አላችሁ? ያው እንግዲህ አንተ ስመጣ የሆነ ነገር ወይ እንትን እንላለን ብለን ነው እንግዲህ አንተን እየጠበቅን ነው። እኛ ሁለታችን ምን እናርጋለን? ያው እንደምትመጣ ነግሬያት ነበረ። አንተም ትንሽ ዘግይ። እኔማ አዎ ዝም የመጣው ሳል ድንገት ከተፋልኩኝ። አዎ እና ተሙ ምን አለ መሰለህ ደግነቷን ሁሉ መሰክርላታለሁና በኒንጃ እኔ ማለት የሆነ ሐሳብ ለነገራት ነበረ ዛሬ አንተንም እዚህ የቀጠርኩ እሷንም የቀጠርኳት ሆነ በቃ ሸም ያዘኝ ታውቃለህ ማለት እንዴ አልገባኝም። ሸም ያዘኝ በቃ አልገባኝም አይባልም። ያው ቀስ እያለን እንትን እንላለን ማለት የሷን ደግነት ማለት የሆነ ጥሩ እንትን ነገር ማለት የሆነ የዋህ ነች፣ ለሰው ጥሩ አክብሮት አላት። በምን አወቅ ያኔ እዛ ሄደን አታስታውስም? ልጅቷ ብር ምናምን ተንብላ የሄደች ጊዜ ብሩን ይዘን ምናምን ተመልሰን እሱማ ያው ተናገርን እኮ አንዴ ሁለቴ። ከዛንም ወዲህ ደግሞ እኔ ቢያንስ የሆነ ስራውን ላበረታታት ስራ ቦታ ተገኝቼ ነበርና በቃ ያላት እንክብካቤ ምናምን ትንሽ ደስ ስላለኝ
ዛሬ እዚህ ቦታ ቀጥሬያት ነበርና የግድ አንተ ታስፈልጋለህ። ይኸውልህ ምን መሰለህ እኔ ሳየው በጣም ጨዋ ነው፣ በጣም ጥሩ ሰው ነው። አይ ጥሩ ሰው ነው ማለት ነው። የውስጡን እንግዲህ ፈጣሪ ነው የሚያውቀው። ግን የሚጫወተው እዚህ ጋር እቃቃ ጨዋታ ነው ታውቃለህ። ማለት ግልጽ ያልሆነ ነገር አለ ዝም ብሎ እቃቃ የሚጫወት ነውና ስለዚህ ስራዬን ደግሞ እኔ ማስተጓጎል የለብኝም። እኔ እዚህ የመጣሁት ነገር እናወራለን እንጫወታለን አምኜው እንደ ወንድሜ አይቼው ነው። ኦኬ እዛም ከስተመር ነው ከከስተመርም አልፎ እንደ ወንድምነት ነው። እንደዛ ስለሆነ ስራ ብዙ ነገር ያግባባል አንዱ ለዛ ብዬ ነበርና እሱ ግን የልጆች ጨዋታ ነው የሚጫወተው። ያይ ቀልዳል እሱ ምን ዝም ብሎ እኮ ነው ቀልድና ቁም ነገሩ አይታወቅማ። እንዴት አንተም እንደዛ ትላለህ? ግልጽ አልሆነልኝም። እንዴት ቀልድና ቁም ነገሩ እንዴ የትዳ ነው የሺ ማነች የሺ ጭራሽ ማነች የሺ ደግሞ ጭራሽ እሷም እያለች ነው እንዴ እንደዚህ የሺ ምናምን ታወራለህ ማለት ፕራንክ እየሰራችሁ ነው? የምን ፕራንክ ነው? ስለዚህ አመሰግናለሁ። ለማንኛውም በተለይ ባለ ምክንያት ነው አንተ ነገሮችን አዘባርቅ በቃ። አረ ምንድነው አይደለም ወይ ይቅርታ ምን ነው ይኸውልህ ተሙ ነገሮችን አዘባርቅ። እኔ ባላወቅኩ ነው ጀመረ የገባው የሽማልኝ እኔ ምንም እንዳለም አላወቅኩም እና እኔ ስላንተ አንተ ነህ እጠብቃለሁ እንዴ? አይ ቆይ አንቺ ደግሞ ተረጋጊ። እኔ ልሄድ ነው ምክንያቱም እስካሁንም አንተም ትመጣለህ ብዬ ጠበቅኩ። በእውነቱ አመሰግናለሁ። እስኪ እኔ ተሙ ካንተ ጋር ነው መጣለው ምን ነው የሺ ምናምን ትላለህ እንዴ? አይ በቀደም አብራችሁ ነበራችሁ ብዬ ነው ማለት የትዳ ነው ያልኩኝ። ከማን ጋር እኮ የትዳ ነው መጠየቅ። ታዲያ ምን ችግር አለ? ችግር አለ? የማታውቀውን ነገር አዘባርቅ በቃ እኮ ታዲያ ምን ችግር አለ? ገራሚ ነው። ግን ለማንኛውም ሰማኝ እኔ ስለምንም አላውቅም ያለው ነገር አይደለም። አንቺ ደግሞ ለመሄድ አትቸኩይ። ምንድነው እሄዳለሁ ታያለሽ ቁጭ በይ በቃ እንዴ እሄዳለሁ። አይ ችግር አለ። ቆይ ምንድነው ችግሩ? አላወኩኝም። እውነት ይቅርታ። እኔ በመሀል ሳላውቅ የዘባረኩት ነገር ካለ ምንድነው ችግሩ? ምንም አልዘባረክም አንተ ምንድነው? አይ እኔ ያላወኩኝ ይቅርታ። ቆይ እኔ ስመጣማ አትሄጂም። ቆይ ቁጭ በይ እንዴ ምንድነው? አይ ችግሩን አልገባኝም። ምንድነው? አረ ምንም ችግር የለውም። ምክንያቱም አንቺ በእናትሽ ምንድነው የኛ ያለ መቀመጥ ንገረኝ ወይ በእናትህ ንገሩኝ። እኔ ያላወኩኝ ምንድነው? አይደለም እንዴ እኔ የትዳ ነው ሰው የትዳ ነው ያልኩኝ። እንደዚህ ቆመ እንዴት ትናገራለህ እኮ በቃ ምንድነው? አስደብራት ነው አስከፍታት ነው ታዲያ አንተ ነህ እንጂ የምትዘባርቀው ማታ እኔ ምን አልኩኝ እንዴ? አይ በቃ እኔ ልሂድ። እንደውም እኔ ልሂድ። አይ ለምን ትሄዳለህ አንተ እኮ ታዲያ ተምር። አይ እኔ ልሂድ። አይ እኔ ለምን አንተ ትሄዳለህ? ምክንያቱም እኔ እሄዳለሁ። እኔ ልሂድ። ኧረ እባክህ ተቀመጥ አድርጋት በእናትህ። ስራም ትቼ ነው የመጣሁት እኮ ትይያለሽ። እኔ ልሂድ ታዲያ እኔ ዘባርቀኝ ይችላል። 5 ደቂቃ ራሱ እንኳን ቆይ በቃ እሺ በይ። አይ ለምን እንዴ? ኧረ በእናትህ አንድ በላት። ኧረ ቁጭ በይ በእናትህ። እኔ ደግሞ በቃ መለመን በቃ ማለት ያለው ነገር ቁጭ በይና እናውራ። ምን እንደሆነ ኧረ 5 ደቂቃ ብቻ 5 ደቂቃ 5 ደቂቃ 5 ደቂቃ ብቻ። ምንድነው? በግልጽ ንገሩኝ። ቁጭ በይና ንገረኝ በእግዚአብሔር እንዴ። እኔ ማለት እኔ ሳላውቅ ዝም ብዬ ማለት በምን አጋጣሚ እንደመጣችሁ ምናምን በምን ጉዳይ አላወቁኝም። ለምን ጉዳይ ምናምን እንደሆነ አዎ አንተማ አላወቅኩም። ምክንያቱም እሱ ግን የሚያወራው እዚህ ጋር ሌላ ነገር ነው። ገባ? ስለዚህ ወይም ልታብራራለት ትችላለህ ወይስ ላብራራለህ? ቆይ እኔ ከዚህ ውጪ እኔ ማለት ወተት ምንድነው ነጭ ነው ካላሉ እንዴ ምንድነው? ከዚህ በላይ ምን ላድርግ እንዴ? በጣም ጥሩ ሰው ነች። እኔ ግልጽ ማለት ጥሩ ሰው ነች እንዴ? ታዲያ ምን ሆነ ታዲያ? እኔ ክፉ ናት አልኩኝ እንዴ? በቃ ተሙ አንተም አታውቀውን ነገር ዝም ብለህ አዘባርቅ ማለት ከሌ እኔ ለኔ ማለት ነው ግልጽ ማለት እንዳልዘባርቅ ማለት ግልጽ አድርግልኝ። ምን ነው ችግሩ? እኮ የትዳ ነው የሺ የትዳ ነው ያልኩ። ሌላ ምን አልኩ ታዲያ? እኔ የሺ ምን አውቃለሁ ስለ የሺ እንዴ? ምን አውቃለሁ ማለት እንዴት? የሺ ሌላ ሰው ሌላ የሺ በሌለችበት ለምን ወሬ ታወራለህ አንተ እንዴ? ይሄ ሀገር ያወቀው ፀሐይ ሞቀው አይደል እንዴ? እንዴት ነው ጓደኛ እንደሆነች ማን ያውቃል እንዴ? አንተ ደግሞ ተመልሰህ እዛው ነው እንዴ የምትገባው? እና ከዚህ እንትን ውስጥ ወጣና ስለኔና ስለሷ ጉዳይ እናውራ እንዴ? ምንድነው የምታወሩት? ይልተም እሱ የሚያወራው ስለ ፍቅር ስለምንድን ነው? እኔ ደግሞ እዚህ ጋር የለውበትም። እኔ ስማ፣ ስለዚህ አንተ እስከምመጣ ነበር የጠበቅኩት። አንተ ደግሞ መተህ ከሰማህ
ማለት አይ አይደለም እንትሉ እኔ ምንድነው መስማት ያለብኝ ማወቅ ያለብኝ ምንድነው እስካሁን አብራችሁ ደስተኛ ነበረው ያወራችሁ ነው እኔ ደረስኩኝ እኔ መጥቼ የፈጠርኩት አይ አንተ አይደለህም ራስ ችግር እንጂ አንተ ችግር አይደለም እኔ በቃ ለሊትም ቀንም ሁሌም ስለሷ ነው የማስበው ከሷ ፍቅር ይዞኝ በተሰበ አንተ ዝም ብለህ ምንድነው ወጥቀማሽ ነው እንዴ ከዛም የምትለው ምንድነው ወጥቀማሽ እውነት ነው እንዴ እንደዚህ የምታወራው እኔ ነው እንዴ የተጀመረው እንዴት ማለት ልጅቷ አንተን ብላ አይደል እንዴ ሰውን ቁጭ ብላ አንተን እያለች ያለች ሰላም አለች ስራ እንኳን ስሪ ብላት ሰላም አለች ነው የምታወራው አንተ ሰውዬ ከዚህ ሐሳብ ውስጥ ወጣ በቃ እንዴ አሁን እኔ አንተ እንደዚህ ምንድነው የምታወራው ስለኔና ስለሷ ጉዳይ አውራ ስለማን ነው የማወራው ስለሷና ስለኔ እኔ ምን አገባኝ ታዲያ ስለናንተ ጉዳይ አንተ በቃ እንደዚህ ነው እንትን አንተም በየቀን ነው እንዴ ዝም ለ አንተም ጥለህ ልትሄድ ነው ተሙስቲ ቁጭ በልና እናውራ እና ኧረ እኔ ልሄድ ነው በቃ አይ ምንም አይደለም ስማ እኔ አይደለም እሱ አይደለም አንተ ነው ያሳዘንከኝ በጣም ዝም ብለህ በየቀን ነው እንዴ እንትና ፍቅር ያዘኝ እንትና ሞቁ እንትና እንደምትለው ይሄ ቀልድ ነው እውነት ይሄ ፕራንክ መሆን አለበት ምንድነው ፕራንክ ማለት ይሄ ፕራንክ መሆን አለበት ሰው ስራ ፈቶ እዚህ ቁጭ ብሎ ነው ፕራንክ ማድረግ ነው እና ታዲያ ምንድነው አንተ ከዛች ጋር ሆነ ደግሞ ምንድነው እንደዚህ አንተ በእናትህ አንተ አታሳፍረኝና ቁጭ በል በእናትህ የራስህ እንዴት የራስህ ወንድም ታሳፍረኛለህ አንተ እያሳፈርከኛል በእናትህ ቁጭ በል እያሳፈርከኛል አንተ አይ እኔ በዚህ ስለዚህ አንተም ከሄድክ እኔ ምንም አላረግም ስለዚህ እኔ ምን አይደለም እንደዛ መሆን የለም አይ እናንተማ እኔ ይቅርታ አንቺ መልክ ማለት ስለተጠበቅ እኔ ይቅርታ ሆነ እኔ በቃ ይዛህ ልትሄድ ነው ቢነግረኝ እኔ ትርፍ እያልመጣም ነበር አይ አንተ ስለዚህ ራሱ ስለሆነ እባክህ አንተ እንደዚህ አተናረባ ከረባ ያልቀመጠም እኔ በጣም በጣም ማለት እንደዚህ አይደለም ኖርማል ምንድነው እሷ ጋር ሲጀመር ካለ ምንድነው አንተ ጭራሽ አንተ እንደዚህ አንተ ደግሞ ዝም በል እውነት ዝም በል እንደዚህ ምንድነው የምታወራው ምንድነው ዝም በል ማለት ጭራሽ ወረወርክብኝ እንዴ አንተ ነገሮችን ትጨርሳለህ ብዬ እንትን ስል ጭራሽ ሌላ ወሬ ታወራለህ ነው እዛም እንትን ማለት ነው እህቴ እየሺ ምን አገባኝ እዛ ቆንጦሮንጦ ስለምን አገባ ለምን አብራችሁ አይደላችሁ እንዴ ምንድነው እንደዚህ የምትለው አንተ ሰውዬ በእናትህ ስርዓት አድርግ እንግዲህ በለኝ እውነት በለኝ እኔ ምንም ምታል ይኸውልህ በለኝ ምታኝ ይኸው ምታኝ እንዴ ምንድነው እንደዚህ ዝም ብለህ እንትን ታግባባኛለህ ብዬ ስመጣ አንተ ጭራሽ ምንም ታግባባ ቀርመህ ትነሳለህ እንዴ በቃ አዎ ምንም የለውም አዎ ልክ ነው ችግር የለውም ተግባባ ህፃን ልጅ ነኝ እንኳን አይደለም እህቴን ይቅርና ማንም ቢሆን እንደዚህ አላደርግም ልንገርህ ስለዚህ አበላሸብኝ እኮ ልንገርህ አንተ መቼም እግዚአብሔር ነው ማለት በቃ በጣም ክፉ ሰው ነው እንደዚህ የምታረግ በሴት ልጅ እንደዚህ የምታረግ ማለት ነው ልጅቱ አንተን ብላ አይደል እንዴ ችግር አለ እኔ ካንተ ዘመድ ጋር አዛ ዝም ብዬ ለምን አልሆንሽም ብላ ተዋት አልሆንሽም ለምን አትላት አብሬ ልከክኝ ዝም ብሎ ወደ ሀብታም ጠጋ ማለት ነው አባቴ ለምን አልሆንሽም ብለን አትልም አለለም እንዴ እንዴት ታረጋለህ አለለም እሷ አይመለከተም እዛ ቤተሰቦቿን ጥላ ሁሉን ነገር እንትን ብላ አይደለም እንዴ አንተ ጋር እንትን ያለች እኔም አንተን ዛሬ ነገ አብረን ሆነን ቤት እንይዛለን የምትለው ወደዛ ሐሳብ ቀጭ አንተን ሰው ነው ብዬ እንትን ማለት ያንተን እንትን እስካሁን እየሸፈንኩ ነበር ያንተን ገመና ሁሉም ነገር ማለት ነው እኔ አንተን ለመርዳት ብዙ ነገር እያደረኩ ነበር አሁን ግን በጣም እንትን አልከኝ አሳዘንከኝ እሺ እንደውም ሁለታቸውን አገናኝቼ አንተን ጉድና ሚስጥር ነገ ማንም ሴት ጋር እንደማትገናኝ ነው ማድረግ ልንገርህ እውነቱን ልንገርህ ምን ጥቅም ታገኛለህ እንደዚህ ነው እንደምታረጋው አንተ